ሰላም እንዴት ናችሁ ውድ ተማሪዎች? በዛሬው ቪዲዮ የሲቲዝንሺፕ ዩኒት 3 ዲሞክራሲ የሚለውን የስምንተኛ ክፍል ቶፒክ ይዤላችሁ ቀርብ ያለው የዛሬው ቪዲዮ ፓርት 3 ነው። እንደምታስታውሱት እንግዲህ ፓርት 1 እና ፓርት 2ን ሰርችላችኋለሁ። ከዚህ ቀደም የዲሞክራሲ ጽንሰ ሀሳብ አጠቃላይ ከየት መጣ፣ ቃሉ ምንድነው፣ ምንን ያካትታል የሚሉትን በፓርት 1 አይተናል። ፓርት 2 ላይ ደግሞ መሰረታዊ መርሆች፣ የዲሞክራሲ መሰረታዊ መርሆች ፕሪንሲፕልስ ኦፍ ዲሞክራሲ የሚለውን በደንብ ተማምረናል ብዬ አስባለሁ። በዛሬው ቪዲዮ እንግዲህ እንደምታዩት የፓርት 3 ነው። እዚህ ላይ ደግሞ የምናያቸው ነጥቦች ምንድናቸው? ቫሊዩስ ኦፍ ዴሞክራሲ የሚለውን መሰረታዊ ሀሳብ እናያለን ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ በማድረግ ጀምሩ። በቀጥታ ወደ ቪዲዮ አለፍኩኝ። ኦኬ፣ ቫሊዩስ ኦፍ ዴሞክራሲ እንግዲህ የዲሞክራሲ እሴቶች ምን ምንድን ናቸው የሚለውን ነው የምናየው። የመጀመሪያው ላይ የምናገኘው ቫሊዩ ኦፍ ዴሞክራሲ ቶሌራንስ የሚለው ነው። ቶሌራንስ መቻቻል የሚል የአማርኛ አቻ ትርጉም አለው። መቻቻል ቶሌራንስ ምን ማለት ነው የሚለውን እስቲ እንየው። ኦኬ፣ ቶሌራንስ ሚንስ አክሴፕቲንግ ኦፍ ዲፍረንስስ ኢን ኢትኒሲቲ፣ ላንጉዌጅ፣ ካልቸር፣ ሪሊጅን ኤንድ ኢኮኖሚክ ስታተስ። እንግዲህ አንዱ የዲሞክራሲ እሴት ብያቸዋለሁ መቻቻል ነው። ቶለራንስ ምንለው ነው? መቻቻል ስንል እንግዲህ በብሔር ሊሆን ይችላል፣ በቋንቋ፣ በባህል፣ በሃይማኖት እና በኢኮኖሚ ደረጃ ላይ ያሉ ልዩነቶችን አምኖ መቀበል ማለት ነው። በእነዚህ ሁኔታዎች በእነዚህ ልዩነቶች ውስጥ ያሉትን ነገሮች በጠቅላላ አምነን መቀበል ነው። ይህንን አምነን ስንቀበል አምነን አክብረን በምንቀበልበት ሰዓት ላይ ምን ይጠቅመናል ስንል it promotes peaceful coexistence. yes, tolerance promotes peaceful coexistence. መሰረታዊ ጽንሰ ሀሳቡ የቶለራንስ ይሄ ነው። እንግዲህ ይህ ላይ የዘረዘርናቸውን በብሔር፣ በቋንቋ፣ በባህል፣ በሃይማኖትና በኢኮኖሚ ደረጃዎች ላይ ያሉ ልዩነቶችን አምነን በምንቀበልበት ሰዓት ላይ ሰላማዊ አብሮነትን ያበረታታል፣ ሰላማዊ አብሮነት ይበረታል ማለት ነው። እንግዲህ ከሰዎች ጋር በምንኖርበት ሰዓት ላይ እነዚህ ሁሉ ልዩነቶችን አቻችለን መቀበል ባንችል ኖሮ አሁን ያለው የአኗኗር ሁኔታ አይኖርም ነበረ። ሰላማዊ ግንኙነት፣ ሰላማዊ ጉርብትና፣ ሰላማዊ ወዳጅነት አይኖርም ማለት ነው። ስለዚህ ሁልጊዜም ለሰላማዊ አብሮነትን መሰረት የሆነው ቶለራንስ ነው። ይህ ቶለሬት በምናደርግበት ሰዓት ላይ እነዚህ ዲፍረንሶችን ለሰላማዊ ኑሮ ይጠቅመናል ማለት ነው። ፒስፉል ኮኤግዚስታንስ ይቺ ቃል ፈተና ላይ ብዙ ጊዜ ትገኛለች። ስለዚህ ቶሌራንስ የሚለውን ይይዛል ማለት ነው። ሶስተኛው ኢት ኢንካሬጅስ ዲያሎግ ኤንድ ፒስፉል ኮንፍሊክት ሪዞሉሽን። አያችሁ፣ ስለዚህ ላይ ብለናል እንግዲህ ሰላማዊ አብሮነትን እንደሚያበረታታ አይተናል። ስለዚህ ሰላማዊ አብሮነት አብሯችን ካለ ስለዚህ ችግሮች እንኳን ቢከሰቱ ውይይትና ሰላማዊ የግጭት አፈታት ዘዴዎችን ምን እናደርጋለን? ያበረታተናል ማለት ነው። ይሄ ቶሌራንስ መኖሩ ሰላማዊ የግጭት አለመቻቻልና ይህ የሰላማዊነትና ሰላማዊ ግጭት አፈታትን ያበረታታል ማለት ነው። ሁልጊዜም ግጭቶች እንግዲህ ሰዎች ከራሳቸው ጋርም ሊጋጩ ይችላል፣ አይደለም ከሰው ጋር። ስለዚህ ግጭት ኖርማል እንደሆነ ማሰብ መቻል አለብን። አንዳንዴ ስለዚህ ኖርማል የሆኑ ነገሮች አሉ፣ ከሰው ጋር አብሮ ያሉ ነገሮች ናቸው። ስለዚህ በእነዚህ ልዩነቶች የሚፈጠሩ ግጭቶች በሚከሰቱ ሰዓት ላይ ያንን ግጭት ለመፍታት ይህ የመቻቻል ዘይቤ እጅግ አስፈላጊ ሆኖ ይገኛል ማለት ነው። ኢንቶለራንስ ዲስትሮይስ ሶሻል ሃርሞኒ። እንግዲህ አለመቻቻል ደግሞ ማህበራዊ ስምምነትን ምን ያደርጋል? ያጠፋል፣ ዲስትሮይ ያደርጋል ማለት ነው። አለመቻቻል ማህበራዊ ስምምነትን ያጠፋል። እነዚህ ልዩነቶችን አቻችለን አክሴፕት ሪስፔክት ማድረግ ካልቻልን ሰላማዊ ኑሮ መኖር አንችልም ማለት ነው። ምክንያቱም የሰው ልጅ ማህበራዊ ፍጡር ነው ካልን ደግሞ ከሌሎች ጋር ነው አብረን የምንኖረው። ከሌሎች ጋር ስንኖር ደግሞ የሀሳብ ልዩነቶች ይኖራሉ፣ የኢኮኖሚ ልዩነቶች ይኖራሉ፣ የቀለም፣ የሃይማኖት፣ የባህል፣ የቋንቋ እነዚህ ሁሉ ልዩነቶች ይኖራሉ። እነዚህ ልዩነቶች መኖራቸው ውበት ነው እንጂ ከኔ ጋር ለምን አልተመሳሰለም ብለን ግጭት ውስጥ የምንገባበት መሆን የለበትም ማለት ነው። ቶሌራንስ መሰረታዊ ሀሳቦቹ እነዚህ ናቸው። እንግዲህ ይህ የመቻቻል ላይ የህንዱ ማህተማ ጋንዲ የሚባለው የህንድ የቀድሞ ፕሬዚዳንት ህንድን ነጻ ያወጣ ሰው ነው ከእንግሊዝ። ምን ይለናል? አስ ስቴትድ ባይ ማህተማ ጋንዲ ኢንቶለራንስ ኢዝ ኤ ፎርም ኦፍ ቫዮለንስ ኤንድ ዊክንስ ዴሞክራሲ። እንግዲህ ማህተማ ጋንዲ ምን አለ? አለመቻቻል የጥቃት አይነት ነው አለ። እንግዲህ ጥቃት ታውቃላችሁ በተለያየ መንገድ ሊተገበር ይችላል። አንዱ ይህ የአለመቻቻል ሁኔታ የሚያመጣው ነው። አለመቻቻል ምንድን ነው አለ?
አለመቻቻል የጥቃት አይነት ሲሆን ዲሞክራሲንም ያዳክማል። እንግዲህ ዲሞክራሲ እንዲጎለብት ግዴታ እነዚህ የዘረዘርናቸው ነገሮች መኖር አለባቸው። ቶሌራንስ መሰረታዊ ነገር ነው ማለት ነው። ፈተና ላይ ልትጠይቁ ትችላላችሁ። ማን ነው ይሄንን የተናገረው ሊባል ይችላል። ማህተማ ጋንዲን እንግዲህ በተለያዩ ነገሮች ሰምታችሁም አንብባችሁም ሊሆን ይችላል። ህንድን ነጻ ያወጣ ነው። ህንድን ነጻ ሲያወጣ ያለምንም ጦር መሳሪያ የስ በሰላማዊ ትግል ነው። ህንድን ከሀገራቸው ከ350 ዓመታት በላይ እንግሊዝ ቀኝ ገዝታታለች ህንድን። ስለዚህ እሱ ደግሞ በዛ ሰዓት ላይ ያለምንም ጦር፣ ያለምንም ግድያ፣ ያለምንም እርስ ግጭት በሰላማዊ ትግል ህንድን ነጻ ወጥቷል። ለዛም ነው ኢንቶለራንስ አለመቻቻል አንድ የጥቃት አይነት ነው፣ እንዲያውም ዲሞክራሲን ያዳክማል ብሎ ያለ ማለት ነው። ይሄ ስለ ቶሌራንስ ዋና ዋና የሚባሉ ሀሳቦች እነዚህ ናቸው። እነዚህም በደንብ ለማወቅ ሞክሩ። የመጀመሪያው ቫሉስ ኦፍ ዲሞክራሲ ስንል ቶሌራንስ ነው። ለፒስፉል ኮኤግዚስታንስ አስፈላጊ የሆነ መርህ ወይም እሴት ነው ማለት ነው። ሁለተኛው ሊበርቲ ነው። ሊበርቲ እንግዲህ ሊበርቲ ስንል ነጻነት ማለት ነው። ሁለተኛው ነጻነት ማለት ነው። ሊበርቲ ኦር ፍሪደም የሚለውን ትርጉም ይዛል። ሲኖኒም ወርድ ነው። ሶ ምንድን ነው ሊበርቲ ስንል? ሊበርቲ ኢት ኢዝ ፍሪደም ፍሮም ኦፕሬሲቭ ኮንትሮል ኦር ሪስትሪክሽን። ምን ማለት ነው ነጻነት ስንል? ከአፋኝ ቁጥጥር ወይም ገደቦች ነጻ መሆን ማለት ነው። ከአፋኝ ቁጥጥር ወይም ገደቦች ነጻ መሆን። እንግዲህ ነጻ መሆን ሲባል ደግሞ ምን ምንን ይይዛል በምንልበት ሰዓት ላይ ፍሪደም ኦፍ ቢሊፍ ኤንድ ኦፒኒየን የመጀመሪያው ይሄ ነው። የእምነትና የፈለግነውን የሀሳብ አስተያየት የመስጠት ነጻነትን ያካትታል። ስለዚህ ሰዎች የፈለጉትን እምነት በመረጡት መልኩ መያዝ ይችላሉ። ማንም ሰው ሳያስገድዳቸው፣ ማንም ሰው ሳይገድባቸው ማለት ነው። እንዲሁም በኦፒኒናቸውን አስተያየታቸውን፣ ሀሳባቸውን በነጻነት የመግለጽ መብት አላቸው። ይሄም ሊበርቲ ውስጥ ይጠቃልላል ማለት ነው። ሁለተኛውም ፍሪደም ኦፍ ኤክስፕሬሽን፣ ይህም የሀሳብን የመግለጽ ነጻነትን ያካትታል። ሰዎች ሀሳባቸውን በነጻነት የመግለጽ መብት አላቸው። ይህ መብት በሕገ መንግስቱም የተረጋገጠ መብት ነው። ስለዚህ ይህንን መብት ያጠቃልላል ማለት ነው። የስ ሊበርቲ ስንል ፍሪደም ኦፍ ኤክስፕሬሽንንም ያጠቃልላል። ሌላኛው ምን ይልናል? ፍሪደም ኦፍ አሶሲዬሽን ኤንድ አሴምብሊ። ሌላ ሶስተኛው የሚያጠቃልለው ይህ ለሊበርቲ ምን ነው ስንል የመደራጀትና የመሰብሰብ ነጻነት። ሰዎች በተለያየ ማህበራዊ ዘርፍ ውስጥ ሊደራጁ፣ ሊሳተፉ እንዲሁም ሰላማዊ ሰልፍ ወይም ስብሰባዎችን የማድረግ መብት አላቸው አይደለ? መብታቸውም በህገ መንግስቱ እውቅና የተሰጠው መብት ነው። ስለዚህ ይህንን መብት ማንም ሊያፈንብን አይገባም፣ አይችልም ማለት ነው። ስለዚህ ይህ አንዱ በዲሞክራሲ እሳቤ ውስጥ ስናይ ማንኛውም ሰው በነጻነት ሀሳቡን የመግለጽ፣ በነጻነት የመሳተፍ፣ በነጻነት የፈለገውን እምነት የመያዝ መብት አለው ማለት ነው። ሌላኛው ፍሪደም ቱ ቹዝ ፍሬንድስ ኤንድ ኦኩፔሽን፣ ይህም ሌላኛው የሊበርቲ እሴት ነው። እንግዲህ ምን ብለናል? ጓደኛን እና የስራ መስክን የመምረጥ ነጻነት። ማንኛውም ሰው በቻለው ሙያ ባለው እውቀት መሰረት በየትኛውም የሙያ ዘርፍ መሰማራት ይችላል። እንዲሁም የመረጠውን ጓደኛም መያዝ ይችላል ያለማንም ጣልቃ ገብነት ማለት ነው። ሶ ኢት ኢዝ ኤሴንሻል ፎር ፐርሰናል ዴቨሎፕመንት ኤንድ ዴሞክራሲ። ይህ ነገር መኖሩ እንግዲህ ከዚህ በፊት እንዳልነው የዲሞክራሲ ኮር ዋናው መሰረቱ ነጻነት ነው ብለናል። ነጻነት እቺ ፍሪደም የምትለው ነገር ቃሏ በጣም ወሳኝ የሆነ ነገር ነው። ፍሪደም የሰው ልጅ ነፃ ሆኖ የተፈጠረ ፍጡር ነው። ሌሎች ነገሮችን በእሱ ቁጥጥር ስር አድርጎ በአግባብ እንዲጠቀምባቸው ኃላፊነትና ትልቅ ስልጣን የተሰጠው ሰው ነው የሰው ልጅ የሚለው ማለት። ስለዚህ ይህንን ነፃነታችንን በተፈጥሮ የተሰጠንን ማንም ሰው ሊረግጥ፣ ማንም ሰው ሊያፍን አይችልም። ስለዚህ ነፃ ነው የሰው ልጅ ነፃ ነው የሚለውን ያሳስ እንግዲህ ነፃነት ግን ከኃላፊነት ጋር አብሮ መሆን እንዳለበትም መረሳት የለበትም ማለት ነው። ስለዚህ ይህ ነፃነት መከበሩ ለግል እድገት ሊሆን ይችላል፣ እንዲሁም ለዲሞክራሲ እሴት መጎልበት አስፈላጊ ነው ይለናል። ፍሪደም ኦር ሊበርቲ ኢዝ ዘ ሰከንድ ኮር ፕሪንሲፕልስ ኦፍ ዲሞክራሲ። ሶስተኛው ፍትህ ነው። ጀስቲስ ምንድን ነው? ፍትህ እንግዲህ ጀስቲስ ሚንስ እዚህ ጋር ያው ሲኖኒም ወርዶች አሉት። ጀስቲስም ፌርነስ የሚለውን ይይዛል። የስ ሶ ጀስቲስ ሲል ምን ማለት ነው? ፌር ኤንድ ኢምፓርሻል ትሪትመንት ኦፍ ኦል ሲቲዝን
ነጻነት ማለት ምንድን ነው አለ? ለሁሉም ዜጎች ፍትሐዊና ማነው ፍትሐዊና ያለ አድሎ የሌለበት አያያዝ ወይም ፍትህ መስጠት ማለት ነው። ስለዚህ ያለ አድሎ ለሁሉም ዜጎች ፍትህ መስጠት ማለት ነው። ይሄ ጀስቲስ ማለት እነዚህ ወርዶችን በደንብ ፌርነስ እና ኢምፓርሻሊቲ ያለ አድሎ ትሪት ማድረግ ማንን? ሁሉንም ዜጋ ማለት ነው። በቀለም፣ በሃይማኖት፣ በኢኮኖሚክ ስታተስ የስ ልዩነት ሳንፈጥር ሁሉንም ሰው እኩል ፍትህ መስጠት ማለት ነው። ጀስቲስ ማለት ፌር ኤንድ ኢምፓርሻል ትሪትመንት ኦፍ ኦል ሲቲዝንስ። ሁለተኛው ኢኳል ፕሮቴክሽን አንደር ዘ ሎው። ፍትህ ስንል በህግ ፊት እኩል ጥበቃ ማግኘት ነው ፍትሐዊነት። ስለዚህ ህግ ለሁሉም እኩል ይሰራል፣ ለባለስልጣንም እታች ላለው ዜጋም ማለት ነው። ስለዚህ በእኩልነት ህግን ማስጠበቅ፣ በህግ ፊት እኩል ጥበቃን ማግኘት ሁለተኛው የጀስቲስ ፕሪንሲፕል ነው ማለት ነው። ሶስተኛው ምን ይለናል? ድራይቭድ ፍሮም ሎውስ ኢቲክስ ኤንድ ሪሊጅን። እንግዲህ ፍትሐዊነት ያው ብዙ ጊዜ ከህግ፣ ከስነ ምግባር፣ ከሃይማኖት የሚመነጭ ነው አይደለ? የትኛውም የሃይማኖት ተቋም ፍትሐዊነትን ነው የሚሰብከው። ለሰው ልጅ እኩልነት፣ የሰው ልጅ ሁሉ እኩል ነው ብሎ ነው የሚያምነው ማለት ነው። ስለዚህ ይህም የፍትህ የሚለው ነገር አንድ መሰረታዊው ከህግ የሚመነጭ ነው። ህግ ፍትሐዊነትን ይደግፋል። በህገ መንግስታችን ላይ ሁሉም ሰው ያለ አድሎ በእኩልነት መዳኘት፣ በእኩል ፍትህ የማግኘት መብት እንዳለው ይደነግጋል። እንዲሁም የስነ ምግባር መርህም ነው ይሄ ስነ ምግባር። ከዛም ውጭ ደግሞ ከሃይማኖትም የሚመነጭ ነው። እነዚህ ሶስቱ የፍትህ ምንጭ ናቸው ማለት ነው። የስ ሎ ኢቲክስ ኤንድ ሪሊጅን፣ እነዚህ ሶስቱ የፍትህ ምንጮች ናቸው ማለት ነው። ሰዎች በተለያየ መንገድ ይሄንን ፍትህ አጣን ሲሉ ይሰማሉ። ያ ማለት ያቺ ሀገር ከዲሞክራሲ እሴት እያፈነገጠች ነው ማለት ነው። የዲሞክራሲ እሴት እየተተገበረባት አይደለም። ምክንያቱም የዲሞክራሲ እሴት መሰረታዊ አንደኛው ፍትህ ነው ብለናል። ፍትህ ተጓደለ ማለት ዲሞክራሲ በአግባቡ ኤክሰርሳይዝ እየተደረገ አይደለም ማለት ነው። ኦኬ ኢንሹርስ ራይትስ አር ሪስፔክትድ ኤንድ ፕሮቴክትድ። እንግዲህ መብቶች መከበራቸውን እና መጠበቃቸውን ያረጋግጣል ማለት ነው። መብቶች እንግዲህ ዲሞክራሲያዊ መብት አለ፣ ሰብአዊ መብት አለ። ከዚህ በፊት ከዚህ በኋላ የምናያቸው ነገሮች አሉ። ራይት ሂውማን ራይት ላይ ስንገባ ዴሞክራቲክ ራይት፣ ሂውማን ራይት ብለን የምንላቸው እነሱ ራይቶች መረጋገጣቸውን መከበራቸውን ሁሉ ይሄ ጀስቲስ የሚለው ቃል የስ ያጠቃልላል፣ እንዲሁም ያረጋግጥልናል ማለት ነው። ሶስተኛው የዲሞክራሲ ቫሊዩ ጀስቲስ ነው። በደንብ ከፕሪንሲፕል ኦፍ ዲሞክራሲ ከሚለው ጋር እየለያችሁ መሄድ አለባችሁ። ያኛው መርህ ነው። ይሄ ምንድን ነው? እሴቶች ናቸው እነዚህ ማለት ነው። ሶስተኛው ጀስቲስ የሚለውን ይይዛል። አራተኛው ኢኳሊቲ ነው። እንግዲህ ይሄም አራተኛውና መሰረታዊው የዲሞክራሲ እሴት አንደኛው እኩልነት ነው። ዊ አር ኦል ኢኳል። ይሄ የዲሞክራሲ መሰረታዊ ሀሳብ ነው። ምንድን ነው እኩልነት ስንል? ኢኳል ፖለቲካል ሶሻል ኤንድ ኢኮኖሚክ ኦፖርቹኒቲስ ፎር ኦል። አያችሁ። ስለዚህ ምን እያለን ነው? እኩልነት በምንልበት ሰዓት ላይ ለሁሉም ዜጋ ወይም ለሁሉም ሰው እኩል የፖለቲካ የማህበራዊና ኢኮኖሚያዊ እድሎችን መፍጠር መስጠት ማለት ነው። በምን በፖለቲካዊ ማህበራዊ እንዲሁም ኢኮኖሚያዊ እድሎችን ማረጋገጥ መስጠት፣ ያ እኩልነት ይባላል ማለት ነው። ስለዚህ ሁሉም ሰው በሰውነቱ እኩል እንደሆነ አድርገን ሁሉም ሰው ደግሞ ፖለቲካዊ ማህበራዊና ኢኮኖሚያዊ እድሎች ማግኘት እንደሚፈልግ ስናቅ አንደኛ እኛ የምንፈልገውን ነገር ሌላው እንደሚፈልግ ማወቅ ነው። ስለዚህ እኛ የሚያስፈልገንን ነገር ለሌሎች መስጠት ማለት ነው እኩልነት ማለት። ስለዚህ ይሄም ያለ አድሎ ያለ ሴት ወንድ ሳይባል ትልቅ ትንሽ ሳይባል ሀብታም ድሃ ሳይባል ጥቁር ነጭ ሳይባል ለሁሉም ሰው እነዚህ ነገሮች ማረጋገጥ ማለት ነው። ኦኬ ሌላው ምን ይለናል? ኖ ዲስክሪሚኔሽን ቤዝድ ኦን። አያችሁ ምን እያለን ነው? በሚከተሉት ምክንያቶች ልዩነት ወይም አድሎ አለማድረግ። በምን አድሎ ማናረገው? ኢትኒሲቲ። አያችሁ ባለን በብሔራችን ማለት ነው። በብሔራችን አድሎ ሳይደረግብን፣ ሪሊጅን በሃይማኖታችን አድሎ ሳይደረግ፣ ከለር በቀለማችን አድሎ ሳይደረግ፣ እንዲሁም በኢኮኖሚ ባክግራውንዳችን አድሎ ሳይደረግ እኩል ፍትህን መስጠት። ኖ ዲስክሪሚኔሽን ቤዝድ ኦን ኢትኒሲቲ ሪሊጅን ከለር ኤንድ ኢኮኖሚክ ባክግራውንድ ኦል ሂውማን አር ኢኳል ኢን ዲግኒቲ ኤንድ ወርዝ። አያችሁ ሁሉም ሰው የተባለው የሰው ልጅ ፍጡር ሁሉ በክብርና በማንነት እኩል ነው አይደል? ሰው የተባለው የማዕረግ ስም የተሰጠ ሁሉ እኩል ነው ማለት ነው። ስለዚህ በማንነታችን ሁላችንም እኩል ነን። ሌሎቹ ነገሮች ሁሉ
አንዱ የደረጃ ልዩነት ሊሆን ይችላል እንጂ በሰብአዊነት የሚፈጥርብን ልዩነት አይኖርም ማለት ነው። ኢትኒሲቲ አንዱ የበላይ አንዱ የበታች ሆኖ አልተፈጠርም በሰው ልጅ እሳቤ። የስ ምርጥ የሚባል ሰው የለም፣ ክፉ የሚባል ሰው የለም ማለት በብሔር ደረጃ ስናስበው እንደዛ የሚባል የለም። የሃይማኖትም የየግል እሳቤ እስከሆነ ድረስ ይጠቅመኛል ብሎ ማንም ሰው የፈለገውን ይከተላል። ያንን ሪስፔክት አክሴፕት ማድረግ ቅድም ቶለራንስ ብለን ያየለውን ነገሮች አሉ። ስለዚህ እኩልነት ስንል እነዚህን ነገሮች ሁሉ የሚያጠቃልል ሰፊ ሀሳብ ነው ማለት ነው። ይህም አራተኛው ሌላው የቫሊዩ ኦፍ ዲሞክራሲ ብለን ከምንላቸው ውስጥ አንደኛውና መሰረታዊ ነው ማለት ነው፣ ኢኳሊቲ። ኦኬ ሌላኛው ደግሞ አምስተኛው ሲቪሊቲ የሚል ይሆናል ማለት ነው። እቺ ቃል እንግዲህ ትንሽ ሰፋ ያለች ትርጉምን ትይዛለች። ሲቪሊቲ ስንል እንግዲህ ጨዋነት፣ ስነ ምግባር፣ እነዚህ መልካም ነገሮች አጠቃላይ እነዚህ ነገሮች የሚይዝ ቃል ነው። እዚህ ጋር ሲቪሊቲን እነዚህን ይኸው ቶለራንት መሆን፣ ከርተሲ፣ ካይንድ፣ ቶትፉል፣ ፖላይት እነዚህ ነገሮች ሁሉ ይይዛል። ኢቲካል አያችሁ፣ ኮኦፕሬቲቭ፣ ካሪንግ፣ ሪስፔክት እዚች ጋር የተጠቀሱት ሁሉ ሲኖኒም ናቸው ለሲቪሊቲ ማለት ነው። ሲቪሊቲ በአንድ ዲፋይን ተደርጋ ብተመትተው ሳትሆን ብዙ ሰፊ ሀሳቦችን የያዘ ነው ማለት ነው ሲቪሊቲ ስንል። እሺ ምን ማለት ነው የሚለውን እንየው። ሉክ ሲቪሊቲ ሚንስ ሪስፔክትፉል ኤንድ ሪስፖንሲብል ቢሄቪየር ኢን ሶሳይቲ። አያችሁ እንግዲህ በማህበረሰብ ውስጥ የሚታይ አክብሮት የተሞላበትና ኃላፊነት የሚሰማው ባህሪ ማለት ነው። አክብሮት የተሞላበት አቀራረብ፣ እንዲሁም ኃላፊነት የሚሰማው ባህሪ። እንደዚህ ሲቪሊቲን በምንተረጉምበት ሳለ ለሰው ልጅ ብቻ የሚሰጥ ብቻ ሳይሆን እንግዲህ አክብሮት የሞላበት ኃላፊነት የሚሰማው ሰው ለእንስሳትም ለእጽዋትም መልካም የሚያደርግ ነው፣ የሚራራ ነው አደለ? ስለዚህ ያንን ሁሉ ነገር የሚይዝ ነው ማለት ነው ሲቪሊቲ። ጥሩ ያልሆኑ ነገሮችን መንገድ ላይ እያየ ሰዎችን ለመርዳት የሚያደርጋቸው ነገሮች፣ እነዚህ ነገሮች ሁሉ ከምን ጋር የሚያያዙ ናቸው? ሲቪሊቲ ውስጥ የሚገቡ ናቸው ማለት ነው። ምንን ያካትታል ስንል ኢንክሉድስ አንደኛው ምን አለ? ሪስፔክቲንግ ዲፍረንስስ። እንግዲህ ቶሌራንስም እዚህ ውስጥ ይገባል ማለት ነው። ሲቪሊቲ ቶሌራንስንም ጨምሮ ይይዛል። ምክንያቱም ሪስፔክቲንግ ኤንድ አክሴፕቲንግ ዲፍረንስስ ምንድን ነው ብለናል? ቶሌራንስ ነው አይደል? ቶሌራንስ ነው። ስለዚህ ቶሌራንስ ሲቪሊቲ ውስጥ ይገባል ማለት። ሲቪሊቲ ሰፊ ነው ያልኳችሁ ለዛ ነው። ቶሌራንስ የሚለውንም እዚህ ውስጥ ይገባል። ሶ ሊስኒንግ ኤንድ ሲኪንግ ኮመን ግራውንድ አያችሁ። ስለዚህ ኮመን ግራውንድ የጋራ መሰረትን መፈለግ፣ የሚያጣላ የሚያጋጭ የሚያለያይ ነገሮችን ሳይሆን አንድ ሊያደርገን የሚችል የሚያፋቅር፣ የሚያዋድድ፣ አብሮነትን የሚያጠነክር መሰረት መፈለግ፣ የጋራ እሴቶችን መፈለግንም ያካትታል ማለት ነው። ሌላኛው ኢት ኢንክሉድስ ፒስፉል ሶሻል ኢንተራክሽን፣ ሰላማዊ የእርስ በርስ ግንኙነትን ማጠናከር እዚህ ውስጥ ይገባል። ይሄ ሲቪሊቲ ውስጥ ይገባል ማለት ነው። አያችሁ፣ ሰላማዊ ማህበራዊ ግንኙነትን ማጠንከር፣ ይሄም ሌላኛው ሲቪሊቲ ዲፋይን ከሚደረግባቸው መልኩ አንዱ ነው። ጉድ ማነርስ ኤንድ ኢቲካል ኮንዳክት፣ አያችሁ፣ መልካም ስነ ምግባርና ስነ ምግባራዊ አመራር፣ እነዚህ ነገሮች ሁሉ ምን ውስጥ ይገባሉ? እዚህ ውስጥ ይገባሉ ማለት ነው። ጉድ ማነርስ፣ ይሄ መልካም ባህሪ፣ ስነ ምግባር የተሞላ ሰው መሆን፣ እነዚህ ነገሮች ሁሉ እዚህ ውስጥ የሚገቡ ናቸው። ሌላው ቶለራንስ፣ አክሴፕታንስ ኤንድ ነን ዲስክሪሚኔሽን ከላይ ያልነው ነው። መቻቻል፣ ሌሎች መቀበል እና አድልውን አለማድረግን ያካትታል ማለት ነው ሲቪሊቲ እነዚህን ሁሉ የሚይዝ ነው። ሶ ስትሬንግስ ዲሞክራቲክ ካልቸር፣ እንግዲህ የዲሞክራሲ ባህልን ያጠነክራል። እነዚህ ነገሮች ሁሉ በአንድ ማህበረሰብ ውስጥ ለመኖር እጅግ ወሳኝ ናቸው ማለት ነው። ደስተኛ ሰላማዊ ሆኖ ለመኖር መቻቻል፣ ሌሎችን ማክበር፣ አድሎ አለማድረግ፣ ጥሩ ስነ ምግባር መኖር፣ እነዚህ ነገሮች ኮመን ግራውንድ መፈለግ፣ እነዚህ ነገሮች ሁሉ ለጥሩ ዲሞክራሲ እንዲገነባ መሰረት ናቸው ማለት ነው። ሶ ሲቪሊቲን በእነዚህ ነገሮች ሁሉ ዲፋይን ማድረግ እንችላለን ማለት ነው። አምስተኛው የዲሞክራሲ እሴት ይሄ ሲቪሊቲ የተባለው ቃል ነው ማለት ነው። ኦኬ ስድስተኛውም ዳይቨርሲቲ፣ ቫሉዊንግ ዳይቨርሲቲ። እንግዲህ ይህ ደግሞ ብዝሃነትን ማድነቅ ነው። ለብዝሃነት ቦታ መስጠት ማለት ነው። ሶ ዳይቨርሲቲ ብዝሃነት ማለት ነው። ዳይቨርሲቲ እዚህ ጋር እንደምትመለከቱት የተለያዩ እጆች ናቸው። የስ የተለያየ ዳይቨርሲፋይ የሆነ ማህበረሰብ ነው አደለ? እኛ ኢትዮጵያውያን በምንመለከትበት ሳ ላይ ስለዚህ ያንን ነገሮች ምን ማድረግ ማድነቅ መቀበል ማለት ነው። ሶ ቫሉዊንግ ዳይቨርሲቲ ሉክ ሪኮግኒሽን ኤንድ አፕሪሺዬሽን ኦፍ ዲፍረንስስ ኤንድ ሲሚላሪቲ አያችሁ። ስለዚህ
ይህ ብዝሃነትን ማድነቅ በምንልበት ሰዓት ላይ ልዩነቶችንና ተመሳሳይነቶችን ማወቅ እንዲሁም ማድነቅ መቀበል ማለት ነው። ልዩነቶችን ብቻ ሳይሆን አንድነቶችንም ሪኮግናይዝ ማድረግ አፕሪሺየት ማድረግ ልዩነቶችና ተመሳሳይነቶችን ማወቅ እንዲሁም ማድነቅ የሚለውን ይይዛል ማለት ነው ቫሉዊንግ ዳይቨርሲቲ ስንል። ሁለተኛውም ፕሮሞትስ ኢንክሉዥን ኤንድ ሙቹዋል ሪስፔክት እንግዲህ አካታችነትን ሁሉንም ያቀፈ ማለት ነው። ኢንክሉዥን ስንል አካታችነትን እና የጋራ መከባበርን ማሳደግ ያሳድጋል እያለን ነው። ይሄ ቫሉዊንግ ዳይቨርሲቲ የጋራ መከባበርን የስ ሙቹዋል ሪስፔክት እንዲኖር በመካከላችን ሙቹዋል ሪስፔክት አለ ከተባለ ደግሞ ምን ዴሞክራሲ እየጎለበተ ይሄዳል ማለት ነው። ዴሞክራሲ ጎለበተ ማለት ደግሞ ሰላማዊ አብሮነታችን፣ በነጻነት መኖር፣ በነጻነት ሀሳባችንን መግለጽ፣ ልዩነቶችን ማስፈን፣ ሰላማዊ ሀገር መፍጠርን ለሰላማዊ ሀገር መፈጠር ሁሉ ምክንያቶች ናቸው እነዚህ ማለት ነው። ሶ ኢንሹር ኢኳል አክሰስ ቱ ቫሉዊንግ ዳይቨርሲቲ በምንልበት ሰዓት ላይ ምን ነገሮችን ይይዛል? የሚከተሉት እኩል ተደራሽነትን ያረጋግጣል ማለት ነው። በምን ስንል በሪሶርስ ይሄ ሀብት የተፈጥሮ ሀብት እኩል ተጠቃሚነት የተፈጥሮ ሀብቶች ለእኔ ብቻ የሚል እሳቤ እንዳይኖረን ማለት ነው። በእኩልነት የተፈጥሮ ሀብቶችን መጠቀም ያስችለናል ቫሉዊንግ ዳይቨርሲቲ። ሁለተኛ ምንን ሊይዝ ይችላል? ይሄ እድሎችን ይይዛል አደለ? አብሮ የማደግ እድሎችን ይፈጥራል ኦፖርቹኒቲስ። ስለዚህ ኦፖርቹኒቲዎችን ለራሳችን ብቻ ሳይሆን ሌላውም እንደሚያስፈልጉ አውቀን ለሌላውም መስጠት ኦፖርቹኒቲዎችን ማለት ነው። ሶስተኛው ዲሲሽን ሜኪንግ እንግዲህ ዳይቨርሲፋይ የሆነ ማህበረሰብ ውስጥ እስካለን ድረስ እኛ ብቻ የምንወስነው ነገር አይኖርም። ሁሉም እቺ ሀገር የሁላችንም እስከሆነች ድረስ ዲሲሽን ሜክ በሚደረግበት ሰዓት ላይ የእኛም ድምፅ ቦታ እንዳለው አውቀን እዛ ላይ መሳተፍ፣ ለሌሎችም ኦፖርቹኒቲ መስጠት፣ ሌሎችንም ማካተት፣ ይሄ ሁሉ ቫሉዊንግ ዳይቨርሲቲ የሚለው ስድስተኛው የዲሞክራሲ እሴት ነው ማለት ነው። ሶ ቢልድስ ስትሮንግ ኤንድ ዩናይትድ ኮሚኒቲ ምን ይለናል? ጠንካራና የተባበረ ማህበረሰብን ይገነባል። እንግዲህ አብዛኞቹ ያደጉ አገራት የምንላቸው ሰላማዊ አገራት የምንላቸው ሁሉ እነዚህን መርሆች ተግባራዊ በማድረግ ነው ዛሬ ለደረሱበት ሀሳብ የደረሱት። ማንም ሀገር ሲነሳ ግጭቶች ሁሉ ነገሮች ነበሩ፣ ግን ከጊዜ በኋላ ያንን ነገሮች እንደማይበጅ አውቀው እያሻሻሉ እየተማሩ እየጎለበቱ አይደል እነዚህን እሴቶች እያዳበሩ መጥተው ነው ዛሬ አብሮነታቸውን አጠንክረው አንድ ሀገር ትልቅ ሀገር ፈጥረው መኖር የቻሉት ማለት ነው። ስለዚህ እነዚህ ስድስቱ የዲሞክራሲ እሴቶች ናቸው ማለት ነው። አጠቃላይ ዛሬ ምንድን ነው ያየነው ስንል ሳመሪ፣ የዚህ ስላይድ ሳመሪ ምንድን ነው? ዴሞክራሲ ትራይቭ ኦን ቶለራንስ፣ ሊበርቲ፣ ጀስቲስ፣ ኢኳሊቲ፣ ሲቪሊቲ ኤንድ ዳይቨርሲቲ። እንግዲህ ዲሞክራሲ በመቻቻል፣ በነጻነት፣ በፍትህ፣ በእኩልነት፣ በጨዋነት እንዲሁም በብዝሃነት ላይ ተመስርቶ ነው የሚበለጽገው ማለት ነው። የሚያድገው የሚበለጽገው እነዚህ ነገሮች የሌሉት ዴሞክራሲ ሊባል አይችልም ማለት ነው። ስለዚህ ከነዚህ ውስጥ አንዱም መጉደል የለበትም። ምክንያቱም እነዚህ ነገሮች ሁሉ የሰው ልጆች አብሮነት እንዲጎለብት መሰረት ናቸው ማለት ነው። ስለዚህ ዲሞክራሲ የሚጎለብተው እነዚህ ላይ ተመስርቶ ነው። የዛሬው የትምህርታችን ሀሳብ አንዱ። ሌላው ዚስ ቫሊዩስ ፕሮሞት ፒስ ዩኒቲ ኤንድ ጉድ ገቨርናንስ። እንግዲህ እነዚህ እሴቶች ሰላምን፣ አንድነትን እንዲሁም መልካም አስተዳደርን ያበረታታሉ ማለት ነው። ሰላም ለመሆን አንዱም መቻቻል መኖር አለበት አይደለ? ሊበርቲ ነጻነት መኖር አለበት፣ ፍትህ መኖር አለበት፣ እኩልነት መኖር አለበት፣ ጨዋነት መኖር አለበት። ልዩነቶችን ማድነቅ መቻል አለብን ሰላም ሆኖ ለመኖር ማለት ነው። አንድነታችን እንዲጎለብት እንዲሁም ጥሩ አስተዳደር፣ መልካም አስተዳደር እንዲነግስ እነዚህ መሰረታዊ ስድስቱ እሴቶች አስፈላጊ ናቸው ማለት ነው። ፕራክቲሲንግ ዲሞክራቲክ ቫሊዩ ስትሬንግዝ ሶሳይቲ። እንግዲህ የመጨረሻው ሀሳባችን የዲሞክራሲ እሴቶችን መለማመድ ማህበረሰብን ያጠነክራል ማለት ነው። ስለዚህ የዲሞክራሲ እሴቶችን በደንብ ማዳበር ከግለሰብ ይጀምራል ሁሉም ለውጥ። ስለዚህ እኛ ከተማርን፣ ከነቃን፣ ካወቅን ቤተሰቦቻችንን መለወጥ እንችላለን። ከዛን እያልን አካባቢያችን ላይ ጎረቤቶቻችንን እንደዛ እያለ ሁሉም ሲሰራ ሀገር ታድጋለች ማለት ነው። ስለዚህ እንግዲህ ኢትዮጵያ የብዙ ዘመናት የሺህ ዘመናት ታሪክ ቢኖራትም ዴሞክራሲ በሚለው እሳቤ ግን ገና ወደ ኋላ ነን ማለት ነው። ምክንያቱም እነዚህ እሴቶች ተግባራዊ ማድረግ ስላልቻለን ከዚህ በፊት ያየናቸውን
ፕሪንሲፕል ኦፍ ዲሞክራሲ ብለን ያልናቸውን ነገሮች ተግባራዊ ማድረግ ስላልቻልን አሁንም በዲሞክራሲ ወደ ኋላ ነን። ሶ የዛሬው ትምህርታችን እነዚህን ነገሮች ሁሉ እንድናጠነክር እንድናጎለብት የሚያበረታታን ነው ማለት ነው። እሺ በደንብ እነዚህን ሀሳቦች በደንብ እናንተ አብላላቸው። እዚህ ጋር የሰጧችሁ እንግዲህ ለፈተና የሚጠቅም አጭር ኖቶች ናቸው፣ ግን ከመጽሐፉ የወጡ መሰረታዊ የሚባሉ ሀሳቦች ናቸው። እናንተ የቀረ ነገር አለ የምትሉ ከሆነ በኮሜንት ላይ አስቀምጡልኝ። ሀሳብ አስተያየት፣ ማንኛውም ጥያቄ ካለ በኮሜንት አስቀምጡልኝ። በቀጣይ ምን ቪዲዮም እንደሚሰራላችሁ በዛው ብታሳውቁኝ ደስ ይለኛል። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እያልኩኝ ሰናበታችኋለሁ። ባይ ባይ፣ ቻው።